ዛሬን የሚያምርብኝ የዕለቱን ትምህርት የሚያስተምረን ወንድማችን መምህር ዘላለም ነው ብል ያምርብኝ ነበር፣ ግን አልታደልኩ። አባቴ ወንድም የሚገርመው ቀኑ ሲደርስ እመቤታችንን ሊሰናበታት ከደጇ ተሰናብቶ ሊሄድ እዚህ ነው የመጣው። እግዚአብሔር የወደደውን አደረገ፣ የፈቀደውን አደረገ። ልጃችን ሰዎች አገላቸው ሰማህ ድንገት በእግሩ ሆስፒታል ሄዶ ከትላንት ወዲያ በእግሩ ሆስፒታል ሄዶ ትላንትና አረፈ። ሰላም እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በወቅታዊ ጉዳይ ተመልሼ መጥቻለሁ። ያው የምንመለከተው ስለ መምህራችን ስለ መምህር ዘላለም ወንድሙ ነው። ብፁዕ አቡነ ናትናኤል በአገር አሜሪካን ይገኛሉ። እንግዲህ መምህሩ እንዴት እንደሞቱ ወደ ሆስፒታል እንዴት እንደሄዱ አንድ የተናገሩት ነገር አለ። ያንን አስቃኛችኋለሁ። እንዲሁም በአገር አሜሪካን እንግዲህ የፍትሐት ጸሎትም እየተደረገ ነው። ይህንንም አስቃኛችኋለሁ። ሌሎች ወንድሞች ያነሷቸውም ሀሳቦች አሉ። እንዲሁም ደግሞ በመጨረሻ በአማራ ሳይንት እንግዲህ ኦርቶዶክሳውያን ካህናት ምዕመናን እየተገደሉ ነው። ያስ ምንድን ነው የሚለውን እንመለከታለን። እስከ መርሐ ግብሩ ፍጻሜ አብራችሁን ቆዩ። ለብዙዎች እንዲደርስ ላይክ እና ሼር አድርጉ። በኮሜንት ላይ ሁላችሁም የመምህር ወዳጆች ነፍስ ይማር እያላችሁ መጻፋችሁ እንዳትረሱ። እስቲ በቅድሚያ ወንድሞቻችን ያነሷቸውን ሀሳቦች እንዲሁም ደግሞ በአገር አሜሪካን ካህናቱ ያደረጉትን ፍትሐት ላስቃኛችሁ። መምህር ዘላለም ወንድሙ በስጋ አተነዋል። ሙሉ ሕይወቱ ስለ ክርስቶስና ስለ ወንጌል ሳይሰስት የሰጠ 365ቱንም ቀን ዘላለምን የምታገኙት በአውደ ምሕረት ላይና በአገልግሎት ብቻ ነው። መምህር ዘላለም ባህታዊ ነው፣ ብቸኛ ነው፣ የከተማ መናኝ ነው። ሕይወት ሳያምረው ቤት ሳይሰራ ጎጆ ሳይቀልስ ስለ ወንጌልና ስለ ቤተ ክርስቲያን ብቻ በሀገር ውስጥ ከሀገር ውጭ በየክፍለ ሀገሩ ክርስቶስ ስለሰጠው የወንጌል አደራነት የኖረ ታታሪ እጅግ ብርቱ የሆነ የወንጌል ሰው ነበረ። ኦርቶዶክሳውያን መቼም በዘላለም ትምህርት ልቡን ያላቀና መንፈሱን ያላረጋጋ ሃይማኖቱን ያልወደደ ማዕተቡን ያላጠበቀ አንድም ሰው የለም። አብሶ በዘጠናዎቹ ያለለኛ በሃይማኖታችን እንድንበረታና እንድንጸና ያደረገን በተሐድሶ እንቅስቃሴ ውስጥ ከፊት ሆኖ በሃይማኖታችን እንድንጸና እንድንቆይ እንድንከርም ያደረገን ዘላለም ወንድሙ ዛሬ ይህንን ብርቱ ይህንን መልካም ሰው ቤተ ክርስቲያን እኛም አተነዋል። ወንድማችን ቤት አላማረ፣ መኪና አላሰኘ፣ በፍጹም ቅንነት ያለ ምንም እንከን ዘላለም ይህን ባያደርገው እንኳን ሲባል ሰምቼ የማላቅ እጅግ ትሁትና የሰበከውን ወንጌል የኖርክ ያገለገልከውን የምትመስል መምህራችን ነህ። መምህር ዘላለም እናመሰግናለን። የወደድከው ያገለገልከው ክርስቶስ ኢየሱስ በሰማይ ቅድስት የሆነቿን ነፍስን ይረከብልን። ወንድማችን እንወድሃለን፣ እናከብርሃለን። አንተ የሰበክላት የኖርክላት አንዲቱ ሃይማኖት ቅድስት ኦርቶዶክስ ቤተክርስቲያን በወንጌል ባፈራሃቸው ልጆች ትቀጥላለች። መምህር ዘላለም ወንድሙ በስጋ ረፍት ተለይቶናል። እግዚአብሔር አምላክ ለእኛ ምስኪን ወላጅ እናቱ መጽናናትን፣ ለወንድሞቹ ለእህቶቹ ለቤተሰቦቹ መጽናናትን ያድርልን። ለቤተ ክርስቲያንም መጽናናት ይሆንላት። አይገርምም? ነፍሳቸውን በገነት ያኑርልንና መምህር ዘላለም ወንድሙ ከመሞታቸው በፊት አሜሪካ በአገልግሎት ለሄዱበት ምክንያት ለስብከት ነበር እና እዛ ስብከትም ላይ አጀንዳቸው ላይ ርዕስ ጽፈው ነበር። ሊያስተምሩ ያሰቡትን ሊሰብኩ ያሰቡትን ለምዕመኑ ሊያደርሱ የፈለጉትን ሐሳብ ባይኖራቸውም በአጀንዳቸውም ላይ አስፍረው ነበር። አሁን ግን ያን ነገር ማድረግ አይችሉም። አይገርም? ምክንያቱም ሞት የሚባል ነገር አለ። ታዲያ ከሞት በላይ የሚያስቀና ነገር አለ? የምሬ ነው። እኔ ፐርሰናሊ ሞት ራሱን መሆን ተመኝቼ አውቃለሁ። በቃ መወዳቸውን ሰዎች ሰብስቤ የራሴ ለማድረግ
ግን ያው የእግዚአብሔር ሐሳብና የሰው ሐሳብ አንድ አይደለም። ራሱ ባለቤቱ የሸክላው ሰሪ እሱ ነውና እንግዲህ እሱ እንደፈቀደ ነው የምንኖረው። ምንም ማድረግ አይቻልም። ግን ስንቶቻችን ለነገ ብለን አጀንዳችን ላይ ብዙ ነገር ይጻፍ ነው። ነገ ይሄን አደርጋለሁ፣ ነገ ይሄን እንሰራለሁ ብለን ያሰብነው እንኳን አይደለም ለጸብ ለፍቅር የማይበቃ ጊዜ ነው ያለ። ለመውደድ ለመዋደድ የማይበቃ ጊዜ ነው ያለ። ምክንያቱም ነገ የሚባል ነገር የለንም። ማንንም ሰው ነገ ላይ እርግጠኛ አይደለም። የተሰጠን ጊዜ አሁን ነው። በቃ አሁን የመዳን ቀን አሁን ናት ይላል መጽሐፉ። በቃ አሁን ነው የተሰጠን እግዚአብሔርን። በቃ መዋደድ ካለብን አሁን፣ መፈቃቀር ካለብን አሁን፣ መታረቅ ካለብን አሁን፣ ይቅር መባባል ካለብን አሁን፣ በቃ ንስሐ መግባት ካለብን አሁን ነው ያለችን ጊዜ እግዚአብሔርን። በቃ መምህር ኖሮ ብቻ አይደለም ወንጌልን የሰበኩን። እንደነዚህ አይነት አባቶች ሲሞቱም ነው ለኛ ወንጌል ሲሞቱ ራሱ ለኛ ወንጌል ነው። ከዚህ በላይ እግዚአብሔር ምስክሬ ነው የምላችሁ ወንጌል የለም እና የተሰጠን ጊዜ አሁን ነው እና በተቻለ መጠን ሁላችንም አሁንን ብንኖር አሪፍ ነው። መልካም ቀን። በእውነት ስለ መምህራችን ዘላለም ወንድሙ በየጊዜው እየመላለስን ስናወራ ከንቱ ውዳሴ እንዳይመስላችሁ። እውነት የኖረውን ህይወት ነው። ወንድሞቻችንም የሚናገሩት የኖረውን ህይወት ነው። ህይወቱን ማለት ነው። ገዳማዊ ህይወት ነው የኖረው። ባህታዊ ነው። ከተማ ውስጥ ያለ መናኝ የነበረ ሰው ነው። ብቻውን 5-6 ጳጳሳት የሆነ ሰው ነው። በርካቶችን በወንጌል ያረሰረሰ ሰው ነው። ገጠር አይመልጥ፣ ክፍለ ሀገር አይመርጥ፣ ውጭ አይመርጥ፣ የትኛውን ቦታ ተገኝቶ የሰበከ ወንጌልን የሰበከ ያስተማረ ከ30 ዓመታት በላይ። እኔ እንደውም እስጢፋኖስ በ17 ወር በገባ በ17 በፍጹም አይቀርም። ሁል ጊዜ እየተገኘ በአውደ ምሕረቱ ይሰብካል፣ ያስተምራል። ትትናው ምንም አይነት የሚፈልገው ገንዘብ እንኳን የለም። ምንም አይነት አበል አይቀበልም። ስለዚህ ብፁዓን አበው ሊቃነ ጳጳሳት ቢናገሩ፣ መምህራኖች ቢናገሩ፣ ምእመናኑ ቢናገሩ ከንቱ ውዳሴ እንዳይመስላችሁ። እኔም እንደሚቆጨኝ ታውቃላችሁ። በህይወት እያለ ስላላሰብ ነው። በህይወት እያለ ስላልዘከር ነው። በህይወት እያለ ማድረግ ያለብንን መስጠት የነበረብንን እውቅና መስጠት የነበረብንን ክብር በአደባባይ ስላልሰጠኑ ይቆጨኛል። ይሄ ነው የሚያንገባግበኝ እንጂ እሱማ ወደ ቅፉን ሄደው ወደሚሰብከው ሐዋርያው ቅዱስ ጳውሎስ እኮ ወንጌልን እያስተማረ እየሰበከ እኔ እስከ ክርስቶስ ጋር ልኖር ልሄድ እናፍቃለሁ ይል ነበር። የሐዋርያውን ፈለግ አይደለ እንዴ ተከተለው? የሐዋርያውስ ልጅ አይደለ እንዴ? ከክርስቶስ ጋር መኖርን ይናፍቃል። ሄደ ሹልክ ብሎ አመለጠን። ዝም ብሎ ኖሮ ዝም ብሎ ሄዶ አመለጠን። ዝም ብሎ የኖረ ህይወት ዝም ብሎ ሄደ ሳይናገር ማለት። ይህ እጅግ በጣም ያሳዝናል፣ ያንገበግባል። እንዳልኳችሁ በህይወት እያለ
ክብር ስላልሰጠ ነው። በህይወት እያለ ዕውቅና ስላልሰጠ ነው። በህይወት እያለ አንድ ካባ እንኳን ስላላለበስ ነው ይቆጨኛል እንጂማ እሱ ወደ ክርስቶስ ሄዷል። እሱ ሽኝቱ ሁሉ ተክሊል ነው። ሽኝቱ ሁሉ ክብር ነው። ይብላኝ ለእኔና ለእናንተ ራሳችንን ልናይ ልናለቅስ ያስፈልጋል። እሪ ልንል ያስፈልጋል። በዚህ ሰዓት ስለ ራሳችን ስለ እያንዳንዳችን ማለት ነው። እሺ ወደ ብፁዕ አቡነ ናትናኤል ልውሰዳችሁ። ብፁዕ አቡነ ናትናኤል ተናግረዋል። ስሟቸው። ከመላእክት ጋር በደስታ የምንኖርበት ሌላ ዓለም አለን እኮ። ሄደዋል ወገኖቻችን፣ እኛም እንሄዳለን፣ እንከተላቸዋለን። እንደውም ዛሬ የምናስበው እጅግ 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 የምንወደው የሚያሳዝነን በእውነት አንድ ልጃችን የቤተ ክርስቲያን እንቁ ልጅ በእውነት እሱ ይስበክ እንጂ እሱ ያስተምር እንጂ እሱ ያሳምረው እንጂ በእውነት ዛሬ ከመካከላችን ተለይቶ እናስበዋለን ዘላለምን። በእውነት እንደ ስሙ ወደ ዘላለማዊው ሕይወት የሄደው ዘላለምን አንረሳው መቼ። እሱ ይስበክ ያስተምር ያሳምረው እንጂ በእውነት አናለቅስም። ወደ ሕይወት ነው፣ እረፍት ነው። ወደ ቅዱሳኑ ነው የሄደው እሱ። በእውነት እናስበዋለን እንጂ አናለቅስም። ስለ ራሳችን ነው የምናለቅሰው። አዎ ቤተ ክርስቲያን ታዝናለች፣ እናዝናለን። እንዲህ አይነት ልጆች ስታጣ እንቁ የሆኑ ተሸሽጎ የኖረ እዩኝ እዩኝ ሳይ ተደብቆ የኖረ ዘመኑን በሙሉ ወንጌል ሲሰብክ የኖረ ልጅ በእውነት ዛሬ የጻድቁን እረፍት በምናስብበት ቀን የእሱንም እረፍት እናስባለን። ዛሬ በእውነት እግዚአብሔር በቅዱሳኑ አጠገብ ያሳርፈው፣ በቅዱሳን አጠገብ ያሳርፈው። አንረሳው፣ በልባችን ይኖራል፣ በልባችን ይኖራል። በእውነት ይቅርታ ዛሬ ስለሰማን ነው። እጅግ የሚያሳዝን አስደንጋጭ ዜና ስለሆነብን ነው። አዎ እንዴት ይረሳል? የወንጌል ገበሬ የአውደ ምሕረቱ ኮከብ በእውነቱ ይናገረው ያስተምረው እንጂ እሱ በእውነት እያበጠረ እያሳመረ እየፈተፈተ የሚያጎርስ ስለ ብዙዎች ቅዱሳን እሱ ሲናገር ኖሯል። ስለ እሱ አሁን ማን ይናገራል? እንዴት እንናገረዋለን? እሱ ወደ እረፍት ሄደ። ለራሳችን እናልቅስ፣ እኛ ስለ ራሳችን እናልቅስ፣ ስለ ራሳችን እናንባ። የጎደለብን እኛ፣ የቀረብን እኛ፣ ወንጌል የቀረብ እሱ በቃል ብቻ ሳይሆን በሕይወትም አስተምሮ ነው ያለፈው። አይገርማችሁ? በሕይወትም የሚያስተምረውን ኖሮ ነው ያለፈው። እንኑር፣ እኛ እንነሳ፣ እንንቃ። ከተኛንበት አልጋ ተነስተን አልጋችንን ተሸክመን እንጓዝ ወገኖቼ። ከተኛንበት ደዌ እግዚአብሔር ያንቃ። መቼ ነው ንስሐ የምንገባው? እኛስ መጠሪያችን እንዴት ነው? ልጃችን እኮ ድንገት እኮ ነው ሄደው። ሰዎች አገላብጠውት ምን ይህን ይሰማሃል፣ የቱ ጋር ይወጋል፣ የቱ ጋር ይፈልጣል፣ የቱ ጋር ይቆርጣል ብለው እኮ አይደለም። ድንገት ነው ሄደው። እንደውም ስሰማ በእግሩ ሆስፒታል ሄዶ ከትላንት ወዲያ በእግሩ ሆስፒታል ሄዶ ትላንትና አረፈ። እንዲህ ነው እንግዲህ አጠራር። እኛስ እንዴት ይሆን የምንሄደው? ስለ ራሳችን እናልቅሳው። አዎ ከእግዚአብሔር የተለዩ ሰዎች ማልቀስ ይገባቸዋል። በኃጢአት የምንኖር እኛ ማልቀስ ይገባናል። ስለማ ስለ ራሳችን። አዎ በኃጢአት ደዌ ለተመታ ለራሳችን ነው ማልቀስ የሚገባ። ቤተሰቡን ያጽናል፣ ቤተ ክርስቲያንን ያጽናል፣ ሁላችሁንም ያጽናችሁ። የበረከት በዓል ያደርግልን። የጻድቁ በረከት በሁላችን ላይ ይደርብን። ከአልጋችን እንድንነሳ እንንቃ። እንግዲህ ይብቃ መራኮት፣ መተራመስ፣ መጠላላት።
ፍቅር ጠፋ። የምንሰማው ዜና ሁሉ ጦርነት፣ መከራ፣ መገዳደል፣ መሞት። ክርስቲያኖች እያለቁ እኮ ነው። ዘመኑ አጠረ እንዴ? ዘመኑ ደረሰ እንዴ? የሚያሰኝ ነው በእውነት። እናልቅስ፣ እናንባ፣ ንስሐ እንግባ። ጊዜው አጭር ነው። የሁላችንም ቀን ጊዜው እየሮጠ ነው። እንደ ሸማኔ መወርወር ከሸማኔ መወርወሪያ ይልቅ እየፈጠነ ነው ዘመኑ። ስለዚህ ንስሐ እንግባ ወገኖቼ። ወደ ስጋው፣ ወደ ቅዱስ ስጋው፣ ወደ ክቡር ደሙ ቅረቡ፣ አትፍሩ። ኑ ወጣት ኃይል፣ ጎልማሳ ኃይል፣ ሁላችሁም ቁረቡ። ካልቆረባችሁ ድነት የለም። ንስሐ ካልገባችሁ፣ ቅዱስ ስጋውን ክቡር ደሙን ካልተቀበላችሁ ድነት የለም። ተጫውቶ ኮከብ ተጫዋች ቢባል አንድ ሰው ጎል ካላስገባ ዋንጫ ያገኛል? እስቲ ንገሩ። ያገኛል? ኮከብ ተጫዋች ይባላል፣ በቃ ይወራለታል። ዋንጫ ግን የለም። መጾሙ፣ መጸለዩ፣ ማስቀደሱ፣ መመላለሱ፣ ጽዋው፣ ሌሎቹ ወንጌል መስማቱ፣ እነዚህ ሁሉ ኮከብ ተጫዋችነት ነው። እሺ ጎሉ ምንድን ነው? በሉ ጎሉ ምንድን ነው? ዋንጫው ምንድን ነው? ቅዱስ ስጋው ክቡር ደሙ ነው ወገኖቼ። እስካሁን ስንቴ ሜዳ ውስጥ ሮጣችሁ፣ በቃ ደግሞ ወደ ጎል ተጠጉ። ስንቴ ሮጣችሁ ከአንዱ ጎል ወደ አንዱ፣ ከአንዱ ጎል አንዴ በዚህ ትገጥማላችሁ፣ አንዴ በዚያ በኩል ትገጥማላችሁ። ጨዋታ እንዲሁ መሄድ፣ መመለስ፣ መሮጥ፣ ጠጋ ወደ ጎል። እሺ በሉ። እግዚአብሔር እሺ በላችሁ። ንስሐ ግቡ፣ ቁረቡ። የበረከት ባል ያደርገልን። አስረዘምኩባችሁ። እንግዲህ በእግሩ ወደ ሆስፒታል ሄዶ እንደሞተ፣ በእግሩ ተራምዶ እንደሄደ፣ ራሱን ችሎ ሆስፒታል እንደገባ፣ ለ3 ቀናት በሆስፒታል ቆይቶ እንግዲህ ድካም ገጠመው፣ አረፍተ ዘመን ገታው። ከዚህ ዓለም ወደዛኛው ዓለም ተጓዘ። ብፁዓን አበው ሊቃነ ጳጳሳት ሁሉ ወዳጁ ናቸው። ሁሉም ባዘዙት ቦታ የሚገኝ ወንጌላዊ ነበር። እግዚአብሔር ነፍሱን ከቅዱሳኑ ጎን ያሳርፍልን። እስቲ በአማራ ሳይንት ምንድን ነው የተካሄደው? ትናንትና መሀል ሳይንት ላይ ኦርቶዶክስ ካህናት ተጨፍጭፈዋል። 26 ሰዎች በመድፍ ተመተው ነበር። ከ26ቱ መካከል 5ቱ ምዕመን ናቸው። ሌላው 21ዱ ካህናት ናቸው። ከካህናቱ መካከል አስተዳዳሪውን ጨምሮ አንድ ቄስ እማሆይና 2 ዲያቆን ተገድለዋል። የቤተ ክርስቲያኑን አስተዳዳሪ ጨምሮ ሌሎቹ ደግሞ ከባድ ቁስለትና እግር መቆረጥ፣ እጅ መቆረጥ የገጠማቸው ሰዎች አሉ። ይህ ሁሉ በአብነት ትምህርት ቤትና ቤተክርስቲያን ላይ ጥቃት የደረሰ ነው። ይህ ጥንታዊው በአብርሃ ወአጽብሃ ዘመነ መንግስት የተሰራው የአትሮንሰ ማርያም ቤተክርስቲያን ላይ ነው። በመድፍ ተተኩሶ አስተዳዳሪውን ጨምሮ ካህናትን፣ ዲያቆናትን፣ እማሆያን አቃቢቷን የገደሉት። ግን ቤተክርስቲያን ምንም አላለችም። መግለጫ አላወጣችም፣ ተቃውሞ አላሰማችም። ዝም። እስከ መቼ ድረስ? ዲያቆናት፣ ቀሳውስት እጃቸው ተቆርጦ እግራቸው ተቆርጦ ቪዲዮም ታየ። ግን ምንም አልተባለም። ትንፍሽ አላሉ። ዋይ ለምንድን ነው ዝም እየተባለ ያለው? ዲያቆናቶቿን ስታጣ፣ ካህናቶቿን ስታጣ፣ በዛ የጉባኤ ተማሪ እንዳለ ይህን ነገር ፈርቶ አሁን ተበትኗል። እዛ ላይ የነበረው የጉባኤ ተማሪዎች እንዳሉ ከነዚህ መካከል ላይ 5ቱ ብቻ ናቸው ምዕመናን የነበሩት። 21ዱ ካህናት ነበሩ። ግን ቤተክርስቲያን ምንም አላለችም። መግለጫም አላወጣችም። ሐዘንም አልተናገረችም። ምንም ጸጥ፣ አልሰማሁም አላየሁም አለች። እንግዲህ አርሲ ምዕመናን አልበቃ ሲሉ ደግሞ ወደዚህ ተገቡ። ከባድ ነው። የኦርቶዶክሳውያን እልቂት መቼ እንደሚቆም አናውቅም። የኦርቶዶክሳውያን መከራ መቼ እንደሚቆም አናውቅም። በየጊዜው በየተለያየ ቦታ፣ በየተለያየ አቅጣጫ፣ በየተለያየ አጀንዳ ኦርቶዶክሳውያን ልክ እንደ በግ ይታረዳሉ። መቼ ነው ይሄን ማን በቃ እንደሚል መቼ እንደሚቆም አናውቅም። ዛሬ ደግሞ በዚህ ተመጣ።
አምላክ ሆይ እባክህ ማረን፣ ይቅር በለን፣ ይህ ካንተ ካልሆነ ሊቆም አይችልም ልንለው ይገባል። እኔ ይቅርታ አድርጉልኝ ሰዎች ይህንን ነገር ያቆሙታል ብዬ አላስብም። እግዚአብሔር ራሱ የኦርቶዶክሳውያንን መከራ በቃ ካላለ ማለት ነው እሱ በቃችሁ ይበላል። በቃ ደከመኝ አምላኬ ደግሞ ናፈቀኝ ብሎ ልሳነ ተዋሕዶ የቤተ ክርስቲያናችን አንደበት የሆነ የከተማው መናኝ ባህታዊ የወንጌሉ አርበኛ የሚነበብ መጽሐፍ ሲናገር የማይፈራ ለእውነት የቆመ በበረሃ በከተማ ቀንና ሌሊት ሳይደክም ያገለገለ ጀግና በቃ ደከመኝ አምላኬ ደግሞ ናፈቀኝ ብሎ መምህር ወደ እግዚአብሔር ሄዷል። ይህንን የእሱን መርዶ ቆሜ በመናገር ያዝናለሁ። አባቴ መንገድ መሪ ነው ለኔም በዚህ ደብር ላለን በመላው ዓለም ላሉ ኦርቶዶክሳውያን አጽናኝ አለኝታ የድሆች አባት ብዙ ድሆችን ተሰውሮ የሚመግብ ወላጅ አልባ ሕፃናት የሚያሳድግ እሱ እየራበው ሌላ የሚያጎርስ መምህራችን መምህር ዘላለም ወንድሙ ወልደ ሰማዕት ወደ አምላክ ወደ ክርስቶስ ሄዷል። ስለዚህ ምን ብዬ ልናገር? ይሄ የቤተ ክርስቲያን ሐዘን ነው። የቤተሰቡ፣ የጓደኞቹ፣ የባልንጀሮቹ ብቻ አይደለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሐዘን ነው። እስቲ የሱን ፎቶ ስክሪን ላይ አውጡት። እቺ እሱ የሚቆምባት አውደ ምሕረት ናት። ዛሬ እኔ የሚያምርብኝ የዕለቱን ትምህርት የሚያስተምረን ወንድማችን መምህር ዘላለም ነው ብል ያምርብኝ ነበር፣ ግን አልታደልኩ። አባቴ ወንድሜ የሚገርመው ቀኑ ሲደርስ እመቤታችንን ሊሰናበታት ከደጇ ተሰናብቶ ሊሄድ እዚህ ነው የመጣው። እመቤቴም ደጅሽን የረገጠ አገልጋይሽን ልጅሽን ቅፍ ድግፍ አድርገሽ በክብር ሸኝልን። ምእመናን የምናለቅሰው ለመምህር ዘላለም አይደለም። መምህር ዘላለም በኖረበት በእድሜ ዘመኑ ከእድሜው በላይ ትልቅ ስራ ሰርቶ የሄደ ነው። መኖር ትርጉም የለውም። ማቱሳላ 969 ዓመት ኖረ ይላል መጽሐፍ ቅዱስ። ግን አንድ ነገር ሰራ ተብሎ አልተጻፈም። መምህር ዘላለም እያመመው እየደከመው ደከመኝ ታምም ያለው ሳይል ህመሙን በውስጡ ይዞ ሌላ ሰው እንዳይጨነቅ እጅግ መልካም በጎ ስራዎችን ሰርቶ የሄደ ወንድም ነው። አሁን ለቅሶ የሚገባት ቤተክርስቲያን ናት። ለቅሶ የሚገባው ለኛ ነው። ለምን? አንደበቷ ነው የተዘጋው። ነገስታቱን፣ መሪዎቹን፣ ሌሎቹን ሳይፈራ እውነት የሚናገር ክብር ከሰው የማይፈልግ እንደተደበቀ ኖሮ እንደተደበቀ ጥሎን ሄደ። እግዚአብሔር የወደደውን አደረገ፣ የፈቀደውን አደረገ። ወዘሰ ሞአ ኢይመውት ዳግመ ሞተ ይላል። ድል የነሳው ሁለተኛውን ሞት አይሞትም ይላል። ሲራ ዮሐንስ ምዕራፍ 2 ቁጥር 11 ላይ ድል የነሳው ክህደትን በሃይማኖት ድል የነሳው ኃጢአትን በጽድቅ ድል የነሳው ትዕቢትን በትህትና ድል የነሳው ሐሰትን በእውነት ድል የነሳው ርኩሰትን በቅድስና ድል የነሳው ጸብ፣ ክርክር፣ መቃቃርን በፍቅር ድል የነሳው ሁለተኛውን ሞት አይሞትም። ብፁዕ አባታችን በስጋ ቢሞቱ በነፍስ አይሞቱም። አንድ ጊዜ ቢሞቱ ሁለተኛ አይሞቱም። በስጋ ቢሞቱ ቢያንቀላፉ ቢቀበሩ
በመቃብር ፈርሰው በስብሰው አይቀሩም። ከሞት በኋላ ሕይወት አለ። ከመቃብር በኋላም ትንሣኤ አለ። ወዘሰ ሞአ ኢይመውት ዳግም ሞተ ያለው ለዚህ ነው። ለኛ ነው ማዘን፣ ለኛ ነው ማልቀስ። የሚሰማን ስለቀረብን ነው። እሳቸው ምንም አልቀረባቸው። ከዚህ በኋላ ዓይናቸው ክፉ ነው የሚያየው፣ ጆሮአቸው ክፉ ነው የሚሰማው። በምድር ቢሰነብቱ ምን የሚያጓጓ ምን የሚያስመኝ ነገር አለ? ያለቀበት ዘመን ላይ ነው የደረስነው። አስጨናቂ ዘመን ላይ ነው ያለነው። እሳቸው የተመኙትን ያገኙት። መሄድ ይፈልጉ ነበር፣ ማረፍ ይፈልጉ ነበር። እግዚአብሔር ወስዷቸዋል። አዎ በእግዚአብሔር የሚሞቱ ሙታን ብፁዓን ናቸው። አዎን ይላል። ከድካማቸው ያርፉ ዘንድ ስራቸው ይከተላቸዋል። ከሞት ወደ ሕይወትን የተሻገሩት ከሚያልፈው ዓለም ነው ወደማያልፈው ዓለም የተሻገሩት። የበለጠ በሰማይ በግልጥ ደግሞ ምንም ሳይሰወርባቸው እግዚአብሔርን ከ24ቱ ካህናተ ሰማይ ጋራ ከሰማያውያን ከብርሃናውያን ከእሳታውያን ቅዱሳን መላእክት ጋራ ያመሰግኑታል። ወእመኒ ሀየውነ ለእግዚአብሔር ነሐዩ ወእመኒ ሞትነ ለእግዚአብሔር ንመውት። እመኒ ሀየውነ ወእመኒ ሞትነ ለእግዚአብሔር ንሕነ ብሏል ቅዱስ ጳውሎስ። ወይ በሕይወት ሆነን ብንኖር ለእግዚአብሔር እንኖራለን፣ ብንሞትም ለእግዚአብሔር እንሞታለን። በሕይወት ሆነን ብንኖር ወይም ብንሞት የእግዚአብሔር ነን የሚለው እዚህ ሮሜ ምዕራፍ 14 ቁጥር 8 ላይ። አዎ በሕይወትም ሆነው በዚህ በአጸደ ሥጋ በምድር ላይ የሚያገለግሉት እግዚአብሔር ነው፣ የኖሩት ለእግዚአብሔር ነው። ደግሞ አሁን በሥጋም ቢያንቀላፉ ቢሞቱ ደግሞ በሰማይም ከእግዚአብሔር ጋር ነው የሚኖሩት። የቀረባቸው ነገር የለም። ለራሳችን ግን እናዝናለን። ከሳቸው ብዙ አግኝተናል፣ ብዙ አይተናል። ከቃል ይልቅ ተግባር ይሰብካል። ይህን ያልቁምም የተናገርኩት እንደው እግዚአብሔር አበርትቶኛ ጠንክሮ ነው እንጂ የሰማነው ነገር በጣም 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 እጅግ በጣም አስደንግጦኛል። እውነቱን ለመናገር ነው። አሁን ነው እዚህ ቤተ መቅደስ ውስጥ ነው የሰማሁት። መጋቢ ሐዲስም አዝነው አልቅሰው ያሉበት፣ እኛም እያዘን እያለቀስን ያንንበት አንድ የሆነ ነገር ሰማን። ይኸውም መምህር ዘላለም ወንድሙ የቅዱስ ሚካኤል ዕለት እዚህ የመጡ የሚያስተምሩ ወንድማችን አርፈዋል የሚል ሰማንና አዘን በጣም። የእሳቸውን ማረፍ ስንሰማ በመላ ኢትዮጵያ በሀገር ውስጥም በውስጥም በውጭም ሀገር የሚያስተምር ወንድማችን ዘላለም ወንድማችን የምታውቁት ጥዑም አንደበት መላ ዘመኑን ሁሉ ሲያስተምር ወንጌል ሲያስተምር የኖረ ወንድማችን ማረፉን ስንሰማ በጣም አዘን። እንዴት እንደሆነ ምን እንደሆነ አናውቅም። እግዚአብሔር ነው አዋቂው። ሐዘኑ የቤተ ክርስቲያን ነው፣ የካህናቱ ነው፣ የሊቃውንቱ ነው። የቤተ ክርስቲያን ሐዘን ነው፣ የሁላችን ሐዘን ነው። እንግዲህ እግዚአብሔር ለቤተ ክርስቲያን የሚበጀውን ያድርግ። እኛንም እናንተንም እግዚአብሔር ያጽናችሁ። የመምህራችንን ነፍስ ይማርልን፣ በገነት ያኖርልን። እናቱን፣ ቤተሰቦቹን፣ ወዳጅ ዘመዶቹን በሙሉ እግዚአብሔር አምላክ አጽናኝ መንፈስ ቅዱስ ለሁላችንም ይላክልን። በዚህ ሰዓት አጽናኝ መንፈስ ቅዱስ ያስፈልጋል። ካልበረታን፣ ካልቆምን፣ እግዚአብሔር ካልደገፈን፣ ካላገዘን በእውነት በተለይ በመምህር ዘላለም ወንድሙ እኔ እንጂ አላውቅም። እግዚአብሔር የወደደውን አደረገ። ግን አስቡ፣ ስለ ራሳችን እናስብ። እያንዳንዳችን በጀርባችን ሞትን ተሸክመናት ነው እየዞርን ያለ ነው። ሰልፍ ነው፣ ወረፋ ይዘናል፣ ተሰልፈናል። ልክ ትምህርት ቤት ለጠዋት ለባንዲራ ለመስቀል እንደምትሰለፉት፣ ለታክሲ እንደምትሰለፉት፣ ለተለያየ ነገር ወረፋ ለመያዝ እንደምትሰለፉት ተሰልፈናል። ሰልፍ ላይ ነው ያለ ነው። እያንዳንዳችን ሰልፋችን ሲደርስ ወደዛኛው ዓለም እንሄዳለን። ስለዚህ ተዘጋጅተን እንቆይ። እግዚአብሔር ነፍሱን በአጸደ ገነት ያቆይልን። ቸር ቆዩልኝ።